ሁሌም እንጠይቃለን። ህግ የሆነ መላስ ለዩቲዩበሮቻችን እስካልነገረን ድረስ እንጮሃለን። ትላንትና አንዷን አፍኖ ቢላ አንገቷ ላይ ነበረ ያሳየን እየጮኸች። ስለ ስራቸው አይመለከተንም። ሚዲያ ላይ ስለሚያስተላልፉት መልእክት ግን ግድ ይለናል። ትውልድ የሚባል ስላለን ማለት ነው። ልጆች ያዩታል። ዛሬ ማርክ መሳሪያ ይዞ አንገቷን አንቆ ይዞት ሲሄድ አይተናል። መሳሪያ የያዙ ዩቲዩበሮች ህጋዊ ነው ወይስ ህገወጥ ነው መሳሪያ የሚይዙት? ህጋዊ እስከሆነ ማንኛውንም ሰው ሊያስፈራሩበት ይችላሉ ወይ? ህገወጥ እስከሆነ እንዴት ሚዲያ ላይ መሳሪያ ይዘው ሊወጡ ይችላሉ? መሳሪያ ያገኛችሁትን ሰው ማስፈራሪያ ነው እንዴ የምትይዙት ወይ የምትገዙት? ራሳችሁን ከአደጋ ለመከላከያ ከሆነ እንጂ መንገደኛ እምቢ ያለችክ እሺ ያለችክ አንተ እሷን ልትገልበት ነው መሳሪያ የምትገዛው ወይ ህጋዊ ሆነ የምትይዘው እጅክ ላይ? እንጠይቃለን። ስለ ላይፋቸው አይመለከተንም። ህጉ ግን የሆነ መላ እስከሚያበጅላቸው ድረስ ግን እንጮሃለን። ትውልድ አለን። ለትውልዳችን ግድ መድረስ አለብን። ነገ ምርጫ እየደረሰ ነው እየተባለ ነው። ዛሬ መሳሪያ ይዘው ዩቲዩብ ላይ የሚያሳዩን በሙሉ ነገ ብዙዎችን እንደማይገሉ ምን ማስረጃ አለ? ምን ማስረጃ አለክ? ብዙዎች ላይ አለመተኮሳቸውን ምን ዋስትና አለክ? ይጠየቁልን። እያንዳንዳቸው ዩቲዩበሮቻቸው እያወጣውኝ እለጥፋለሁ። ካሁን በኋላ እየለጠፍኩኝ ነው ዋጋቸው እንዲያገኙ ማስደረገው ማለት። አይመለከተኝም ስለ ስራቸው፣ አይመለከተኝም ስለ ላይፋቸው። ለትውልዱ ግን የማይጠቅም መልእክት እንዳያስተላልፉ ዛሬም እንጮሃለን። ምድረ ዝርክርክ ሁላ ማለት ነው።